አንድ ባልና ሚስት ነበሩ እዚሁ ከተማ። ሰውየው ሀብታም ነጋዴ ነበር። ሴትየዋ በጣም ቆንጆ ነበረች። ታዲያ አሁን ስሙን ለመጥራት የማልፈልገው አንድ ባለስልጣን ሴትየዋን ይፈልጋታል። እምቢ ትለዋለች። በስልጣኑ ተጠቅሞ ሰውየውን በወንጀል ወስዶ ያሳስረዋል። ከዚያም በኋላ ሴቲቱን ማስቸገር ይጀምራል። አሁንም እምቢ ትለዋለች። እንደማይሆንለት ሲያውቅ 50 ሺህ ብር ከሰውየው ጉቦ ተቀብሎ ይለቀዋል። ይቆይና ነጋዴው ድንገት ያጋልጠኝ ይሆናል በማለት እንደገና ወስዶ ያሳስረዋል። ከጥቂት ቀን በኋላ ነጋዴው የደረሰበት ይጠፋል። ሴቲቱ ባሏን ለመፈለግ ያልደረሰችበት ወህኒ ቤት የለም። ገንዘብ ስጪንና ባልሽ የት እንዳለ እናሳይሽ በማለት የሚያታልሏት ነበሩ። ለዚህም ገንዘብ ለዚያም ገንዘብ ስትል ገንዘቧን ጨረሰች። ከሰውነትም ወጣች። አንዴ ኦጋዴን ግንባር ተልኳል ይሏታል። ሌላ ጊዜ ደግሞ ሸፍቶ በረሃ ገብቷል ይሏታል። አዲስ አበባ ዓለም በቃይ ነው ይሏታል። ሁሉም ቦታ ሄዳለች። ባሏ ግን የትም አልነበረም። በመጨረሻ እኔ ጋር ደረሰች። ነገሩን አጣራውና ባልሽ ሞቷል አዝናለሁ አልኳት። የሚገርማችሁ እልል ብላ ጮኸች። የደስታ አልነበረም እልል ያለችው፣ እውነቱን በማወቋ ነው። ለቅሶ ሐዘን መቀመጥ እችላለሁ አለች። ትችያለሽ አልኳት። ተስካር ላወጣ እችላለሁ አለችኝ። የፈለግሽውን ማድረግ ትችያለሽ አልኳት። እና የሷ አይነት ችግር ያላቸው ብዙዎች ነበሩ። በዚህ የተነሳ አብዮቱን ማምረር ይቻላል? አይቻልም። አንዳንድ ከሃዲዎችና ጥቅም አሳዳጆች በፈጠሩት ችግር አብዮቱን ማማረር ትክክል አይደለም። ግን ብሎ ንግግሩን ቀጠልና ሰውም ጥፋተኛ ነው። ያለምንም ፍርሃት መብቱን ማስከበር አለበት። ለፍትህ መዛባት ፍርሃት መነሻ ነው። እርግጥ ዛሬ ማንም ያለ በቂ ማስረጃ ከቤቱ ተወስዶ አይታሰርም፣ አይገደልም። ያ ጊዜ አልፏል። ያኔም ቢሆን አንዳንድ ጥፋት ሊያስከትል የቻለው የእዝ ሰንሰለት መብዛት ነበር። ዛሬ ኢሰፓኮ፣ ምናልባት ነገ ደግሞ የሰርቶ አደሩ ፓርቲ አንድ ወጥ የሆነ ማዕከላዊ አመራር በሚሰጥበት ሁኔታ በውዥንብር ውስጥ የሰው ሕይወትና ንብረት በከንቱ ሊጠፋ፣ የሰው መብት በግፍ ሊገፈፍ አይችልም። ተስፋ እናደርጋለን አለ መጽሐፈ ዳንኤል ወደ እኔ መለስ ብሎ። ይህን ሰውዬ አላምነው አለኝ በጆሮዬ። የቱን? ይህን ወዶ ገብ። ለምን እንጃ ግን አላምነውም። ተጠራጣሪ ተፈጥሮ ይሆናል እንዲህ የሚያሰኝ። ሰውን ቀርቶ ጤንነትህንም ትጠራጠራለህ። በነገራችን ላይ የደም ብዛት እንዴት ነው? ምሳ ላይ ሄጄ ተለክቼ ነበር እና ሰማይ ወጥቷል። ለምን? ተወንጃል። አንዳንድ ኮሎኔሎች ይሄ አይቻልም፣ ይሄኛው እንኳን በ3 ቀን በ3 ሳምንትም ሊደርስ አይችልም ሲሏቸው እብድ የሚያክል ሽጉጥ አውጥተው ጠረጴዛ ላይ ፊትህ ያደርጉና ምን አልክ ይለዋል። እና ምን ታደርጋለህ? የደም ብዛትህ ሰማይ ይወጣል። ይሄ ዘመቻ ሳይገድለኝ ይቀራል ብለህ ነው? በቂ ጡረታ እንኳን የለኝም። ሰዓቱ ደርሶ ስለነበረ ሄጄ ቴሌቪዥን ከፈትኩ። ዜና ተሰጠ። ዜናው ስለ ጎርፍ አደጋ፣ ስለ አውሮፕላን አደጋና ስለ ልዩ ልዩ ሴሚናሮች ብቻ ነበር። ስለ ዘመቻው የተሰጠ ምንም ዜና አልነበረም። የኔ ፕሮግራም ቀጠለ። አንዳንድ አጉል ቦታ ላይ ከመቆራረጡ ሌላ መጥፎ ፕሮግራም አልነበረም። በቅድሚያ ያመሰገነችኝ ፊያሜታ ጊላይ ነበረች። ወደድሽው አልኳት። አው በስነ ስርዓት አው ስትል ልክ እንደ ድመት ሚያው የምትል ትመስላለች። በስነ ስርዓት የሚል ቃል ካፉ አይጠፋም። ስዕላይ ራቅ ብሎ ይመለከተን ነበር። የቃየል አይነት አመለካከቱ ደስ አላለኝ። ሰለሞን መጥቶ ጥሩ ነበር፣ የሰላም ዘንባባ ዛሬ የሚፈልገው የኤርትራን ችግር በአዲስ መንፈስ በአዲስ አይነት የማየት ጉዳይ ነው ብሎ የጀመረውን ንግግር ሳይጨርስ ፍትዊ ወዲ በርሄ ዘጭ ብሎ ሲወድቅ አይተን ወደሱ ሄድን። መጠጡ ላዩ ላይ ፈሷል። ብርጭቆ እንክሽክሹ ወጥቷል። አልሞተም። ጥምብዝ ብሎ ሰክሮ ነበር። መጽሐፈ ወደ ጆሮዬ ጠጋ ብሎ የጥፋተኛ ህሊና ቅጣት ነው አለኝ። እሱም ሞቅ ብሎት ነበር። እባክህ ጃል እንደሱ አትበል አልኩት። ለምን አልልም?
እነዚህ ሰዎች ያዩትን መከራና ያሳለፉትን ጭንቀት አንተ አታውቀው፣ ሊገባ አይችልም። አትፍረድ። አንተ የዚህ ሀገር ተወላጅ ብትሆን ምን ልታደርግ ኖሯል? ጓደኞቼ በረሃ ወርደው እንደ ወንድ ሲዋጉ፣ አንተ እናትህ ጉያ ተሸጉጠ ወጥ ታማስል ነበር። ጥፋቱ ከዓላማው ላይ ነው አልኩት። እባክህ ተወኝ አቦ። ትናንት ገና ነፍሰ ገዳዮች ነበሩ። ለምን እንደምናምናቸው አይገባኝ። በፊትም ቢሆን ተራማጆች ናቸው በማለት እድል ሰጥተን እንዲጠናከሩ ባናደርጋቸው ኖሮ እዚህ አይደርሱም ነበር። እባክህ ዝም በል። ጥርጣሬና ጥላቻ የትም አያደርሱንም። እምነትና ተስፋ ማሳደር ይሻላል አልኩት። መሽቶ ነበር። ደክሞኛል። መጠጡም ራሴ ላይ መውጣት ጀምሯል። ረጅም ቀን ነበር። ሰለሞንም ለመሄድ ሳይቸኩል አልቀረም። የምጽዋ ፌስቲቫል ኮሚቴ ይጠብቀዋል። በመጀመሪያ ሊሄድ የተነሳው ኮሎኔል ታሪኩ ወልዳይ ነበር። ደስ ሳይለው ነበር ያመሸው። አብዛኛውን ጊዜ መጠጡን ይዞ ሲተክዝ ነበር እንጂ ሲናገር አላየሁትም። እዚያ ያለ እንዳልነበረ ያህል ነበር ሁኔታው። መጥቶ ሊሰናበተኝ ሲል ታሪኩ መቼ እንገናኛለን? አስመራ ያንተ ከተማ ናት። አንዳንድ ቦታ እንድታሳየኝ እፈልጋለሁ አልኩት። ነገ መሄዴ ነው አለኝ። ወዴት? ወደ አፋበት። መቼ ትመለሳለህ? ካልሞትኩ ከድል በኋላ። አትሞትም፣ ጀግና አይሞትም። አፋበት እንገናኝ ይሆናል። ካንተ ጋር ናቅፋ ሳልደርስ አልመለስም። ይቅናቻው አልኩትና በስሜት ጉንጩና ጉንጩን አገላብጬ ሳምኩት። ተንጠራርቼ አይዞህ ድለኛ ነው እናሸንፋለን ብሎኝ እሱም አጎንብሶ ሳመኝ እና ሄደ። ፊያሜታን ጠቀስኳት። ሰሜናዊ አበባ ፈገግታዋ እንደ ጠፍ ጨረቃ ይማርካል፣ ይጋብዛል። እንደገና እንደምንገናኝ ተስፋ አለኝ አልኳት። በስነ ስርዓት አስመራ ጠባብ ናት አለች። ትግርኛ ከትምህርኒ እሺ እምባርና ግን በቢላሽ አይደለም። የተጠየኩትን ዋጋ ከፍላለሁ። ደደብ ከሆንክስ እንዳንቺ ያለች አስተማሪ አግኝቼ አልደድብም ስላት ስዕል አይመጣ። ነገ እሺ አልኩት። ወደው ገብ ካላልከኝ እሺ ነገ አለኝ። ነገ ሌላ ረጅም ቀን፣ ብዙ ረጅም ቀኖች። ጨረቃዋ ትጋብዝ ነበር። አየሩ ይቀዘቅዛል። አብዕላል ሰሜናዊ ኮከብ። ታስታውሰኛለህ? ካላስታወስከኝ ግድ የለም። በመጀመሪያ ቃል ነበር፣ ቃልም ደራሲ ነበር፣ ደራሲም ቃል ነበር። ጸጋዬ ተኝቷል፣ ታሪኩ ግን ቀጥሏል። ሕይወት አንድ ቦታ አትቆምም፣ ትቀጥላለች። ያንዱን ሕይወት ከሌላው ጋር ድርና ማግ እያደረገች። የጎልያድ ንቀት፣ የጎልያድ ውድቀት። ሰኞ ታኅሳስ 1974 ፋታ ከነሳቸው ግለሰቦች አንዱ ኮሎኔል በትሩ ተሰማ ነበር። ከሰለሞን በትሩ ግብዣ ወጥቶ በቀጥታ የሄደው ወደ ቢሮ ነበር። አብዛኛውን ጊዜውን የሚያሳልፈው በቢሮ ውስጥ ነው። አንዳንዴም እዚያው ውሎ ያድራል። ቢሮው መቼም የቢሮ መልክ የለውም። የሀብታም ሰው ሳሎን ነው የሚመስለው። ከጥቁር ቆዳ የተሰራው ትልቅ ሶፋ ሁለት ሰዎች በምቾት ያስተኛል። ኮሎኔል በትሩ ሶፋው ላይ በጀርባው ተንጋሎ ጣራውን መመልከት ያዘወትራል። ጣራው ሞራ ሆኖ የጠላትን መምጫና መሄጃ መግቢያና መውጫ የሚያስነብበው ይመስል መታጠቢያ ቤት ገብቶ ጢሙን ሲላጭ የሚታየው በድሎት የለጠለጠው ወፍራም ግን ደስ የሚል ፊቱ ሳይሆን አብዛኛውን ጊዜ የጠላት ስትራቴጂና ታክቲክ ነው። ብዙውን ጊዜ ጢሙን ሲላጭ ፊቱን ይቆርጣል እና ይራገማል። ጥሎበት የኤሌክትሪክ ጢም መላጫ አይወድም። ተራ የጢም መላጫ መሳሪያና ጂሌት ምላጭ ደስ ይለዋል፣ ሽልት አድርጎ ስለሚላጭለት። ኮሎኔል በትሩ ቢሮ ሲደርስ መለዮ ለባሹም ሆነ ነጭ ለባሹ በተጠንቀቅ ተቀበለው። መብራት የማይታይበት ወይም የተዘጋጀ ቢሮ አልነበረም። እሱ ካላሰናበተ ማናባቱ ቢሮውን ዘግቶ ይሄዳል።
ሁሉም እየተራገሙ እያዛጉ እያንቀላፉ ልባቸው እስኪፈርስ ድረስ ቡና እየጠጡ ሳምባቸው እስኪከስል ድረስ ሲጃራ እያጨሱ ዓይናቸው እስኪቃጠልና ጭንቅላታቸው እስኪግል ድረስ የዕለቱን ሪፖርት እየጻፉ ይቆዩታል። ሁሉም ይጠሉታል። ቀልድ አያውቅም። ይሰራል፣ ያሰራል። ከሥራ ሌላ ሰው የሚመዝንበት ሌላ መለኪያ የለውም። የሚሰራው ሰው ሁሉ ጓደኛው ነው። በሥራው መጠን ሰው ያቀርባል፣ ያርቃል። ታዲያ ሁሉም ይጥሉት እንጂ የማያከብረው ሰው የለም። እሱም ቢሆን ከመወደድ ይልቅ መከበርን ይመርጣል። ረጅሙን መተላለፊያ ኮሪደር አቋርጦ ቢሮውን ከፍቶ ገባ። መብራት አበራ። የቢሮው ሽታ ደስ አላለው። በሩ ከውስጥ የሚዘጋውና የሚከፈተው በአውቶማቲክ ቁልፍ በመሆኑ ራሱ ተዘጋ። በሩ ላይ ያለው ልዩ መስታወት ከውስጥ ወደ ውጪ ቁልጭ አድርጎ ያሳያል። ከውጪ ወደ ውስጥ ግን ድፍን ነው። ወደ መታጠቢያ ቤት ሄደ። ከእብነበረድ የተሰራ ትልቅ የተንደላቀቀ መታጠቢያ ቤት ነው። ሽንቱን ሸና። ትከሻው 4 ማዕዘን ሆኖ ይታይ ነበር። ፊቱን ተጣጥቦ ትንሽ አዶኮሎኝ ሲቀባ ሁሉ መስተዋቱ ውስጥ የሚታየው የራሱ መልክ አልነበረም። ስዕላይ በራሂ ነበር መስተዋቱ ውስጥ የሚታየው። ትናንሽ አይኖቹ፣ ብልጣብልጥ ስለታም ፊቱ፣ እንደ ስለት የሚቆርጠው ንቁ ጭንቅላቱ። ኮሎኔል በትሩ ለመጀመሪያ ጊዜ በራሱ ሁኔታ ተገረመ። ከጠላት መልክና ሁኔታ ሌላ የራሱ መልክ በውል አልታይህም እያለ ማስቸገር ከጀመረው ቆይቷል። የሚታየው ነገር ሁሉ የጠላት መልክ ብቻ ሆኗል በራሱ መልክ ምትክ። ምናልባት በዚህ ሥራ ላይ ብዙ ዘመን ስለቆየው ይሆናል ብሎ አሰበ። በሕይወቱ ሌላ ሥራ ይዞ አያውቅ። በ1949 ከዩኒቨርሲቲ ኮሌጅ በፖለቲካል ሳይንስ በዲግሪ ተመርቆ እንደወጣ የተቀጠረው በጸጥታ ጥበቃ መስሪያ ቤት ውስጥ ነበር። ራሱ ኮሎኔል ወርቅነህ ገበየው ነበር የቀጠረው። ጎንደሬ ከመሆን ሌላ ስለ ኢንተለጀንስ ሥራ ምንም ልምድ ወይም ዕውቀት አልነበረውም። ግን ይኸውና በዚሁ ሥራ ላይ ይገኛል። ሐሳቡ 25 ዘመን ወደ ኋላ አቋርጦ ጋለበ። በእነዚህ ዓመታት ውስጥ ባከናወናቸው ቁም ነገሮች ወይም ባገኛቸው ድሎች ልቡ አላበጠም። ይልቅ የሆነ ባዶነት ተሰማው። ባዶ ልብ፣ ባዶ ነፍስ፣ ባዶ ሕይወት። አላገባም፣ ልጅ አልወለደም። ለስሙ መጠሪያ ብቸኛ በዚህ ሰፊ ዓለም ውስጥ እና ዕድሜው ገፍቷል። ከእንግዲህ ምን ሊቀረው? ጡረታ? እንደ ቀትር ጥላ የኮበለለው ዕድሜው አናደደው። በዘመኑ ወጣት ባለሥልጣኖች ዘንድ ያረጀ ቁና የሚያስመስለው ሽበቱ አስጠላው። ሽበቱ ለሰብዕናው የለገሰው ግርማ ሞገስ አልታየውም። ሽበት የተናቀበት ጊዜ አለ። ባለፉት 25 ዓመታት ውስጥ ያካበተው የሥራ ልምድ የትም አላደረሰውም። ከ25ቱ ዓመታት ውስጥ 4ቱን ዓመት ያሳለፈው በዓለም በቃኝ ነበር። የኮሎኔል ወርቅነህ ገበየው ሰው ነው ተብሎ 5 ዓመት ጽኑ እስራት ተፈረደበት። ያው እንደለመደው ቢሮ ተገኝቶ የመንግሥት ጠላት የሕዝብ ጠላት ነው በሚል መርሆ የተለመደውን ሥራውን ከመስራት በቀር በነ ጀነራል መንግሥቱ ንዋይ መፈንቅለ መንግሥት ሙከራ ውስጥ የተጫወተው ሚና አልነበረም። ግን አልቀረለትም። 4 ዓመት ከጠጣ በኋላ በምህረት ተለቆ ወደ ቀድሞ ሥራው እንዲመለስ ተደረገ። ቢሆንም እምነት የሚጥልበት ባለሥልጣን አልነበረም። በመሆኑም በሥራው ላይ እድገት ወይም ሹመት ሳይሰጠው እንዲሁ የተጣለ ቁና ሆኖ ቆየ። ከዓመት ዓመት እሱ ሹመት እየታለፈ እሱ ያሰለጠናቸው ሰዎች አለቃው የሆኑ መቆየቱ ይህን ያህል የውስጥ እግር እሳት ሆኖ አያንገበግበውም ነበር። ይልቅ ውስጥ ውስጡን እንደ ነቀዝ እየበላው በጣም ያንገበገበውና ያበሳጨው የነበረው ነገር እምነት ከማይጥልበት መንግሥት ጎን ተሰልፎ በሕዝቡም ዘንድ እንደ ሕዝብ ጠላት እየተቆጠረ ያለምንም ምርጫ ሲሰራ መቆየቱ ነበር። ሥራውን ለመልቀቅ ጥረት ቢያደርግም የሚለቀው ባለሥልጣን አልነበረም። የመንግሥትን ምስጢር አውቆ ወዴት? አይለቁት ነገር ምስጢር ያውቃል፣ አይሾሙት ነገር አይታመንም። እንዲሁ መታሸት ነበር ዕጣ ፈንታው። የደም እንጀራ። የኢትዮጵያ ሰፊ ሕዝብ አብዮት ድንገት ከዳር እስከ ዳር እንደ ችቦ ተቀጣጥሎ ሕሊናው በእፎይታ የሚተነፍስበት የተሠራ መስኮት ባይከፈትለት ኖሮ የለየለት ሰካራም ሆኖ በቀረ ነበር።
ከ1966 ጀምሮ አልኮልና ሲጃራ የሚባሉትን ነገሮች ነክቶ አያውቅም። እርም ብሎ ትቷቸዋል። እንዴት እንደሆነ አሁን በውል ባያውቀውም ብቻ የአብዮቱ መቀጣጠልና የሰፊው ሕዝብ ሆ ብሎ መነሳት ካለፉት ወንጀሎቹ ሁሉ ነፃ ያደረገው መስሎ ታየው እና አብዮት በኢትዮጵያ ከተቀጣጠለ ወዲህ የሰፊው ሕዝብ ትግል አጋር እንጂ ጠላት ያለመሆን ጠንካራ እምነት ስላደረበት በሥራው ላይ እምነትና ተስፋ እየጣለ ሄደ። የሰፊው ሕዝብ ጥቅምና ልዕልና ተቃራኒና ተጻራሪ ከሆነ መንግሥት ጎን ቆሞ እንደ ሕዝብ ጠላትና አፋኝ እየተቆጠረ ከመስራት ራሱን በአልኮል በዝሙትና በሲጃራ በቀስታ ግን በእርግጥ ለመግደል ተዘጋጅቶ የነበረው ሰው ድንገት የመንፈስ ተሐድሶ አግኝቶ ልቡ ያንሰራራ ጀመር። ጠባዩ ፈጽሞ ተለወጠ። ለመደብ ጠላት ርኅራኄ ወይም ደግነት ማሳየት አሳፋሪ ድርጊት ነው ወይም እንደ ፍርሃት ተቆጥሮ ሊሳቅበት ይገባል። ከመደብ ትግል በላይ ወይም ውጪ የሆነ ሕሊና ከቀሳውስት ውዳሴ ቃላት አይሻልም። የስለላ ተግባር የጥሩ አርበኞች ግዳጅ ነው። አብዮት ፍርድ ቤት ነው ያለው ማን ነው? የአብዮት ሰይፍ ምንም እንኳን አንዳንዴ ከአንዳንድ ንጹሐን ሰዎች አንገት ላይ ቢወድቅም ጠላት ድል መመታት ይኖርበታል። የቀረው ጠባብ አስተሳሰብ የተጠናወታቸው ምሁራን አጉል መነፋረቅ ይሆናል። አብዮት የይምሰል ጉዳይ አይደለም። ይሁን ብለን የምናመጣው ነገር አይደለም። ለራሱ ሲል የሚሆን ሂደት ነው። ምን ነው ቢሉ ከኔ መልሱ ግልጽና አጭር ነው። ምንም ይሰማን ምን ታሪክ ካፒታሊዝምን ተፍቶታል። ካፒታሊዝም ጠፊ እንጂ ነዋሪ አይደለም። የሚጠወልግ እንጂ የሚያብብ አይደለም። የታሪክ ፍርድ ነው። ስለዚህ ሶሻሊዝምን ማማረር ከንቱ ነው ይላል። ታዲያ ይህ እምነቱ ከንባብ ያገኘው አይደለም፣ ከቀጥታ ልምድ እንጂ። በመሆኑም ያለ በቂ ዕውቀትና ልምድ አብዮቱን ለማገልገል በየቦታው የሚያሰፈስፉትንና የሚያደገድጉትን ሰዎች አጥብቆ ይጠላል። ለአብዮቱ ከሚሰጡት ጥቅም አብዮቱ ላይ የሚያስከትሉት ጉዳት ብዙውን ጊዜ አመዝኖ ይገኛል በማለት በአብዮት ባቡር ለመጓዝ የሚፈልጉ ሰዎች አቤት መብዛታቸው! ግን ስንቶቹ ናቸው አብዮቱን በሐቅ ለማገልገል ባቡሩ ላይ የሚወጡት? በጅምላ ተሳፋሪዎች ምክንያት ስንት ጉዳት፣ ስንት ጥፋት ደረሰ፣ ስንት ነገር ተናጋ፣ ስንት ቤት ፈረሰ፣ ስንት ሕይወት በከንቱ ጠፋ። በእንደዚህ ያሉ ሰዎች ምክንያት ሶሻሊዝም በብዙ ሰዎች ዘንድ መጠላቱና መወገዙ አሳዘነው እና አሁን ደግሞ በቀይ ኮከብ ዘመቻ ስንት አወናባጅ፣ ስንት እሾም እሸለምባይ፣ ስንት አትራፊ ነጋዴ መጥቶ ይሆን? የእያንዳንዱን ሰው ሕይወት ታሪክ የሚመለከት የመረጃ ሥራ ባዮግራፊካል ኢንቴሊጀንስ ተሟልቶ ያለመኖር ነገር አናደደው። በሁሉም ነገር የነሲብ ሥራ አለና የእጅ ሰዓቱን ተመለከተ። ከምሽቱ 4 ሰዓት ሆኖ ነበር። ተናዶ ከመታጠቢያ ቤቱ ወጣ። አንዱ ግድግዳ ላይ በተርታ ተሰቅለው ከሚታዩት ልዩ ልዩ ካሊቨር ሽጉጦች ውስጥ አንዱን አውርዶ በማይታይ ኢላማ ላይ አነጣጠረ። የአእምሮ ዓይን ስዕላዊ በራሄን ይመለከት ነበር። ረዘም ላለ ጊዜ ዝም ብሎ ሲያነጣጥር ከቆየ በኋላ ሽጉጡን ከነበረበት ቦታ ላይ መልሶ ሰቀለው። ልዩ ልዩ መሳሪያዎች መሰብሰብ፣ መፍታትና መገጣጠም፣ ብቻውን ቁጭ ብሎ በሌላ ኢላማ ላይ ማነጣጠር ያዘወትራል፣ ያዝናናዋል። ሌላ የሚዝናናበት ነገር ቢኖር ቢሮ ወይም ቤቱ ብቻውን ቁጭ ብሎ ሶሊቴር መጫወት ነበር። እንደ ናፖሊዮን ቦናፓርት የጀመረውን የሶሊቴር ጨዋታ ካልጨረሰ ምን ጦር ቢፈታ፣ መሬትና ሰማይ ተንዶ ዓለም ምን ቢደበላለቅ ነቅነቅ ወይም ፍንክች አይልም። የቅርብ ረዳቶቹ በሩ ላይ ተደርድረው በማየቱ ጠረጴዛው ላይ የነበረውን ቁልፍ በሌባ ጣቱ ጫን አለው። በሩ ተከፈተ። 4 ወጣቶች ተከታትለው ገቡ። የሁሉም ዓይን ቀልጧል። ሲቆፍሩት የቆዩ ይመስል የሁሉም ጠጉር ተንጨፍሮ ይታያል። ፊታቸው በድካም ነብዟል። ያሰሩት ክራባት ወዲህና ወዲያ ተጣሟል። ጠቆር ያለው ወጣት በጣም አጭር ነው። ሲያዩት በጣም ኩሩ ይመስላል። ጠይሙ ወጣት አጭርም ረጅምም የሚባል ሰው አይደለም። አይናፋር ብጤ ነው።
የተቀሩት 2 ወጣቶች በቁመት ዘለግ ያሉ ሆነው ከዓይን የሚቀድሙ የአራዳ ጮሌዎች ይመስላሉ። ቀያዮች ናቸው። አንደኛው ጥቁር የፀሐይ መነጽር አድርጓል። 4ቱም መልከ መልካም ሾጤ ወጣቶች ናቸው። ኮሎኔል በትሩ ተሰማ 4ቱንም ተራ በተራ አይቶ ፊታቸው ላይ የሚታየውን ድካም ካጤነ በኋላ በልቡ አዘነላቸው። ለምንድን ነው እነዚህን ልጆች እንደ አህያ የማሰራቸው በማለት ራሱን ሳይጠይቅ አልቀረም። መልሱንም አላጣውም። የተጣለበት የቀይ ኮከብ ዘመቻ የሕዝብ ደህንነትን ጥበቃ ኃላፊነት ምናልባት ከፍተኛውና የመጨረሻው ግዳጁ ከመሆኑም በላይ ላለፉት 25 ዓመታት ያካበተው ልምድና ዕውቀት እንደ ወርቅ በሳት ተፈትኖ ጥራቱ የሚታይበት ሥራ መሆኑን ያውቃል። ለኢዮቤልዩ በዓሉ ለራሱ ያሰበው ልዩ ስጦታና ውድቀትም ሆነ ልማቱ በእነዚህ ልጆች ትከሻ ጥረትና ትጋት ላይ ያረፈ እንደመሆኑ መጠን ቀንና ሌት እንደ ባሪያ ከማሰራት ሌላ ምርጫ አልነበረውም። እነዚህን ልጆች እንደ ባሪያ የሚያሰራበት ሌላም ስውር ምክንያት ነበረው። ዳግመኛ ሲያስብ ሲያያቸው ያደረበትን ርኅራኄ ከልቡ አውጥቶ ምን አባታቸው ልስና ይስሩ፣ ከስልጣን ጉጉት በፊት ሥራ መቅደም አለበት። እኔ 25 ዓመት አገልግዬ የት ደረስኩ? አህያ የተጫነችውን አትበላም እንዲሉ ዘለዓለሜን ሥራ ተጭኜ ዳገት ከመውጣትና ቁልቁለት ከመውረድ በስተቀር የት አባታቸው ይስሩ። ትላንት ከትምህርት ቤት ወጥቶ ዛሬ ስልጣን ላይ ቂጥ ማለት የለም በማለት ሲያስብ ቆየና ርኅራኄና ጥላቻ በተቀላቀለበት ስሜት የዕለቱን ሪፖርት መስጠት ፈልጋለሁ። ባጭሩ ዝብዝብ አልፈልግም፣ ጊዜው መሽቷል አላቸው። አዎ አለ ሻለቃ ተክላይ ዘድንግል ጥቁር መነጽሩን ሰልካካ አፍንጫው ላይ እያስተካከለ። ጊዜው መሽቷል፣ ለሰዓት ላፊ 50 ደቂቃ ብቻ ነው የቀረው። የሥራ ጓደኞቹ ሻለቃ ተክላይ ዘድንግልን ጄምስ ቦንድ እያሉ ነው በቅጽል ስሙ የሚጠሩት። ቆንጆ ሴቶች፣ ጥሩ መጠጥ፣ ምርጥ ልብስና ጨዋታ ይወዳል። በዚያ ላይ ቁመቱ ዘለግ ያለ ቀጭን፣ በጣም መልከ መልካም ወጣት ነው። ሴቶች ይሞቱለታል። አብዛኛውን ጊዜ የመረጃ ምንጮቹ ሴቶች ናቸው። መረጃ ማግኘት ይሆንለታል። እሱም ከሴት ጉያ ምን ምስጢር ይታጣል የሚል ፈሊጥ አለው እና ከሴቶች ጉያ ምስጢር ሲቆፍር ይውላል፣ ያመሻል፣ ይጠጣል፣ ይጫወታል። አደገኛ የመረጃ ሰው ፈጽሞ አይመስልም። ሥራውን እንደ ቀልድ ነው የሚመለከተው። ነገሩ የምር ከሆነ ያመራል። ልዝብ፣ የዋህና ተጫዋች መስሎ የሚታየው ሰው በአንድ ጊዜ አውሬ ይሆናል። በደፋርነቱ በሥራ ጓደኞቹ ዘንድ የታወቀና የተከበረ ሰው ነው። የሥራ ጓደኞቹ ሁሉ በለጋስነቱ ይወዱታል። ከኪሱ ቢያጣ ተበድሮ ይጠጣል። ለነገ የሚለው ነገር የለውም። ኮሎኔል በትሩ ተሰማ ተክላይ ዘድንግልን በሥራው የሚወደው ቢሆንም ሥራውን የሚያከናውነው በቂም በቀል ስሜት ይሆናል ብሎ ስለሚያምን ቅር ይሰኝበታል። አብዛኛውን ጊዜ ውሳኔውንና ግምቱን ይጠረጥራል። የተክላይ ታናሽ ወንድም አስመራ አደባባይ ላይ በጥይት ተደብድቦ በአሰቃቂ ሁኔታ የተገደለው በሻዕቢያ ፈዳይት ነበር። ከሱ ሌላ ወንድም አልነበረው። ታናሽ ወንድሙን በጣም ይወደው ነበር። ከዚያን ጊዜ ጀምሮ ነበር ከተገንጣዮች ጋር የግል ጦርነት የከፈተው። ኮሎኔል በትሩ የወትሮ ፈገግታውን እያሳየው ታዲያ ምን አለ በጊዜ ትተኛለህ ማለት ነው አለው። ጓድ ኮሎኔል አለ ተክላይ፣ ሰው እኮ ለእንቅልፍ ብቻ አይደለም የተፈጠረው። ታዲያ ለቅብጠት ነው? ሁሉም ሳቁ። እሱም የሕይወት አንዱ ፈርጅ ነው። ሚስጥር የት የሚገኝ መስሎታል? በሴቶች ጉያ። ሁሉም እንደገና ሳቁ። ግን አይመስለውትም አለ ተክላይ። አዎ የሚያደርሰውም ጥፋት ያንኑ ያህል ነው። አንድ ቀን እዚያው ተቀብረህ እንዳትቀር እሰጋለሁ። ሴቶች አደገኞች ናቸው። በእኛ ሥራ የለም። ጭኗን የከፈተችልህ ሴት ሁሉ ልቧን የምትሰጥ አይምሰልህ። ይልቅ ጭኗን ሰጥታ ልብህን ነው የምትሰርቅህ አለው ኮሎኔል በትሩ። በዚህ ሐሳቡን አልገታም። ቀጥሎም በአሁኑ ወቅት ለእንቅልፍ የሚያስቸኩለን ነገር የለም። በዚች ሰዓት በሊቀመንበሩ ቢሮ ምን መካሄድ ላይ እንዳለ ታውቃላችሁ? የስታፍ ስብሰባ እየተካሄደ ነው። ምናልባት እስከ ጠዋት ሳይቀጥል አይቀርም። ላለፉት 7 ዓመታት በቀበሮ ጉድጓድ የኖረው ወታደር ለእንቅልፍ አልቸኮለም። በጊዜ እንቅልፍ ተኝቶ ማለዳ ጠዋት ለስልጣን የመሰለፍ ነገር አይገባኝም። ቀጥሎ የተናገረው ሻለቃ ስዩም ሰረቀ ብርሃን ነበር።
በሐሳቡ አልስማማም ጓድ ኮሎኔል። ሻለቃ ስዩም ሁልጊዜ በሰው ሐሳብ አይስማማም። ጥቁር ሆኖ አጭር ነው። ሴታ ሴት መልክ አለው። ጥርሶቹ በጣም ያምራሉ። በየትኛው? አለው ኮሎኔል በትሩ። ሴቶቻችን በመረጃ ሥራ ለምን አይረቡ? እንዴት? እርሶ እንዳሉት ሳይሆን ጭናቸውን ለከፈቱለት ወንድ ሁሉ ነው ልባቸውንም ጭምር የሚሰጡት። ክቡር ሰውነታቸውን ከመቸርቸር አልፈው የአገር ምስጢር ይሸጣሉ። ለጌጣጌጥ እንጂ ለአገር ደንታ የላቸውም። በእነሱስ አልታደልንም። ኮሎኔል በትሩ የእጅ ሰዓቱን ተመለከተ። በክርክር ጊዜውን ለማባከን የፈለገ አይመስልም እና ደግሞ ሻለቃ ስዩም ሁል ጊዜ ይበረብረዋል። ወጣቱ የመረጃ መኮንን በሥራው በጣም ብቁ ቢሆንም ለሥልጣን በጣም ችኩል መሆኑን ኮሎኔል በትሩ ያውቃል። በጉቦም ይጠራጠረዋል። ሻለቃ ስዩም ገንዘብ ፈጽሞ አይበቃውም። ደሞዝ ካገኘ በ5 ወይም ግፋ ቢል በ10 ቀን ውስጥ ገንዘብ ኪሱ አይገኝም። ቀሪውን 20 ወይም 25 ቀን እንዴት እንደሚያሳልፍ ኮሎኔል ሁልጊዜ ይገርመዋል። ሆኖም እስካሁን በጉቦ ይዞት አያውቅም። ግን አንድ ቀን አለና በልቡ ታዲያ የሚሸጡትን ምስጢር ከየት ያገኛሉ ብለህ ታስባለህ? ብሎ ሻለቃ ስዩምን ጠየቀው። ምናልባት በወንዶች ይሆናል፣ አላውቅም። ምናልባት አትበል። ምስጢር የሚያገኙት 100% ከወንዶች ነው። ከውሽሞቻቸው፣ ከባሎቻቸው፣ ከወንድ ጓደኞቻቸው። ወንድ ሴትን የማመን ተፈጥሯዊ ዝንባሌ ያለው። አዳምን ያሳሳተችው ሔዋን መሆኗን አትርሳ። ውበት አደገኛና አሳሳች ነገር ነው። አየህ፣ አንድ ወንድ ጓደኛ ላይኖረው ይችላል፣ ግን ምን ጊዜም ቢሆን አንድ ሴት ከጎኗ አትጠፋም። ያቺ ሴት ልታጠፋውም ልታለማውም ትችላለች። በታሪክ ብዙ ታላላቅ ሰዎች ሊወድቁም ሊነሱም የቻሉት አብዛኛውን ጊዜ በሴቶች ምክንያት። እንዳልኩት ሴቶች ለእኛ ሥራ በጣም አስፈላጊ ናቸው። የታላላቅ መንግስታት የስለላ ድርጅቶች ብዙውን ጊዜ የሚጠቀሙት በሴቶች ነው። ሴቶችን ከማማረር ይልቅ ማሰልጠኑ ይበጀን ነበር። በቁንጅናና በብልጠት እንኳን የሚስተካከላቸው የለም። በነገራችን ላይ ሴክስ ስፒዮናጅ የሚለውን መጽሐፍ አንብባችኋል? በተለይ አንተ፣ አለ ወደ ተክላይ ዘድንግል እየተመለከተ። ሻለቃ ስዩም ሰረቀ ብርሃን የተጣደፈ ማስታወሻ ይወስድ ነበር። ኮሎኔል በነገር ሊነካው ፈለገና ጓድ ስዩም አይዞህ፣ አትቸገር። ጥናቱ በቅድሚያ ለበላይ ባለስልጣን ቀርቧል። በቅርቡ ሴቶችን የምናሰለጥንበት ትምህርት ቤት ይቋቋማል ብዬ ተስፋ አደርጋለሁ እና ጓድ ተክላይ በምልመላው ሥራ ትረዳን ይሆናል። አሁን ሥራችንን እንቀጥል። ከማን እንጀምር? አለና የእጅ ሰዓቱን ፈቶ እፊቱ አኖረ። ሁሉም የኮሎኔሉ ሽሙጥ ገብቷቸው አቀረቀሩ። ስዩም የሰዎችን ሐሳብ ነጥቆ የራሱ በማስመሰል በሪፖርት መልክ ለበላይ ቶሎ የማቅረብ መጥፎ ልምድ አለበት። በዚህም ላይ እኛ በሠራነው ሌላው ይሞገስበታል፣ ይከበርበታል፣ ይሾምበታል በማለት ሁል ጊዜ ጉራ ይነዛል። ተክላይ ቶሎ ብሎ እጁን አወጣ። ኖ የአንተ ሪፖርት ለኋላ ይቆይ። እስቲ ከሕዝባውያንና ከመንግሥት ድርጅቶች ደህንነት ጥበቃ እንጀምር። አይመስላችሁም? ጓዴ መቶ አለቃ አሸብር እሳት የላሰ ፈጣን ወጣት ነው። መልኩ ቀይ፣ አይኖቹ ቀያይ፣ ቁመቱ ዘለግ ያለ ሽመል የመሰለ ሎጋ ወጣት ነው። ሲፈጥን ከዓይን ይቀድማል። ንፋስ ነው። ጭራው አያዝም። እንደ ጥላው ልብ ብሎ ይጠፋል። አሁን እዚያ ታይቶ በዚያው ሰዓት ሌላ ቦታ ይታያል። ሲጃራ አያጤስም። መጠጥ አይጠጣም። ገንዘቡን ምን ላይ እንደሚያውል የሚያውቅ የለም። አይጋብዝም፣ አይጋበዝም። እጅግ ሲበዛ ተጠራጣሪ ነው። የገዛ ጥላውን ይጠረጥራል። ያለ መረጃ ሌላ ነገር አይታየውም። ቁራጭ ወረቀት ረግጦ አያልፍም። አንስቶ ያገላብጣታል። ሰው የተናገረውን ነገር ሁሉ ያሰላስላል፣ ይመረምራል። ምን ማለቱ ይሆን በማለት ይተነትናል። ሰዎች ይህን ዝንባሌውን ስለሚያውቁበት ከሱ ጋር ጭውውት አይወዱም። ከሩቁ ይሸሹታል። ሌላ የጊዜ ማሳለፊያ የለውም። ብቻ በምድጃ ዳር ያደገ ይመስል ሲመሽ እሳት አንድዶ እሳቱ ሲንቀለቀል ማየት ይወዳል ይባላል። በተለይም ፍሙን። ጓደኞቹ እሳቱ የሚሉት አለ ምክንያት አይደለም። ግን እሳት የሚሰጠውን ትርጉም የሚያውቅ የለም። እሱም አይናገርም። አስመራ ከመጣ ወዲህ እሳት አይቶ አያውቁም። እንጨት የለም። ከረምቦላ በመጫወት ጊዜውን ማሳለፍ ጀምሯል። ታዲያ ማዕዘን መርጦ ድንጋይ የመጣል ነገር አይደለም የሚያስደስተው፣ ማተራመስ ደስ ይለዋል። ድንጋይ በድንጋይ ተጋይቶ ድንጋይ ሲበተን ሲተራመስ ማየት ነው የሚያስደስተው። ስለሆነም ማንም ከሱ ጋር ከረምቦላ መጫወት አይፈልግም። ኮሎኔል ይወደዋል። በፍጥነቱ፣ በድፍረቱ፣
በጭካኔው። ጨካኝ ነው፣ ምህረት የለውም። በኮሎኔል መመዘኛ መሰረት ጥሩ የመረጃ ሰው የሚባለው ፈጣን፣ ደፋር፣ ጨካኝ፣ ብልጥና የማይጠጣ እንደ አሸብር ያለ ሰው ነው። ቅር የሚሰኝበት ነገር ቢኖር ተናዳጅ በመሆኑና መረጃዎችን በሚገባ መዝኖ ለማወቅ ገና ባለመቻሉ ብቻ ነው። ይህን ድንጉላ በደንብ የሚገርፈው ቢገኝ ብሎ አሸብር አለው። አሸብር ሲናገር ትንሽ ይኮላተፋል። በአጠቃላይ በህዝባውያን ድርጅቶችና በመንግስት መስሪያ ቤቶች ያለው ጥበቃ ተጠናክሯል፣ በጣም በጥሩ ሁኔታ ይገኛል ብሎ ሪፖርቱን ቀጠለ። ግን ህዝቡን ለማሸበርና ዘመቻውን ካሁኑ ተስፋ ለማስቆረጥ አንድ የሆነ ፋብሪካ ወይም አየር ማረፊያውን ለመምታት አንድ ዝግጅት አድርገዋል የሚል መረጃ አለ ሲል ኮሎኔል በትሩ ንግግሩን አቋረጠውና የመረጃው ምንጭ ምንድን ነው? ወይስ እንዲሁ በነሲብ የተደረሰበት መረጃ ነው? ለነሲብ ስራ ቦታ የለንም፣ ተጨባጭ ነገር ነው እንጂ የነሲብ ጥቆማ አይደለም። አሸብር በንዴት ጠጉሩን ነጭና የነሲብ ስራ አይደለም፣ ዛሬ በዚች ከተማ ያልረገጥኩት ቦታ የለም። በጸሎት በኩል ላውንቸር የያዙ ጥቂት ወንበዴዎች መታየታቸውን ከአንድ ገበሬ አረጋግጫለሁ። ዓላማቸው ምን የቱ እንደሆነ ለማወቅ አልቻልኩም፣ ግን አንድ ፋብሪካ ወይም አየር ማረፊያው ይሆናል ብዬ ገምታለሁ። ኮሎኔል በትሩ እንደ ፈረስ አናፋና ስልኩን አንስቶ ደወለ። ቴሌፎኑን የሚያነሳ ሰው እስኪገኝ ድረስ በጣቶቹ ጠረጴዛውን ይቆረቁር ነበር። ሄሎ፣ ማን ልበል አለ ጠረጴዛውን መቆርቆሩን አቁሞ። ኦፕሬሽን መምሪያ እኮ ማን ልበል? ኮሎኔል አለማየሁ? ኦ ኮሎኔል አለማየሁ፣ ኮሎኔል በትሩ ነኝ። በትሩ ተሰማ። ምን ነው ድምፅ ጎረናብኝ? በድካም ይሆናል። ገና ምኑ ተይዞ ብዙ ይቀረናል። ስማ ኮሎኔል አለማየሁ፣ ወንበዴዎች እኛን ለማደናገጥና ህዝቡንም ለማሸበር አንድ ያቀዱት ተንኮል እንዳለ በመረጃ ደርሰንበታል። ከአሁኗ ደቂቃ ጀምሮ በጸሎት በጎዳይፍና በሰንበል በኩል ያሉት የጸጥታ ኃይሎች የጥበቃ ክልላቸውን በጣም ማስፋት ይኖርባቸዋል። ላውንቸር ይዘዋል የሚል ግምት አለ። ኋላ ኃላፊነቱ ካንተና ከኔ ራስ አይወርድም። ገብቶሃል? ርዕሰ ብሔሩ እዚህ ተቀምጦ ወንበዴዎች እዚህ ከተማ ውስጥ አንድ ነገር ቢያደርጉ ኋላ ምን ይባላል? እኔ በጣም የሚያሰጋኝ ድርጊቱ የሚያስከትለው የፖለቲካ ጉዳት ነው። ስማ አለማየሁ፣ ውለታ አይደለም የምጠይቅ፣ አድርግ ነው የምልህ አሁን ብሎ ቴሌፎኑን ዘጋና ወደ አሸብር እየተመለከተ ሌላስ አለው። ያመጣው መረጃ እንደሌላ ጊዜ ተንቆ ወደ ጎን ሳይጣል በአስቸኳይ ጥቅም ላይ እንዲውል በመደረጉ አሸብር ውስጥ ውስጡን እየተደሰተ፣ ሌላው የከተማው ህዝብ የመረበሽ ጉዳይ ነው። ህዝቡ አንድ ነገር ይሆናል በማለት በጊዜ ከቷል። መንገዱ ሁሉ ባዶ ሆኗል። ውስጥ ውስጡን ህዝቡን የሚቀሰቅሱ የወንበዴዎች ደጋፊዎች አሉ። ግን ምንጩን ልደርስበት አልቻልኩም። እህል ከገበያ ጠፍቷል፣ ዋጋ ንሯል፣ ህዝቡ ተርቧል። አደገኛ ሁኔታ የተፈጠረ ነው። ህዝቡ እልቂት ሊመጣ ነው ብሎ በጣም ሰግቷል፣ ፈርቷል ካለ በኋላ ማስታወሻውን ገለበጠና ከሁለት ቀበሌዎች 6 የቀበሌ ተመራጮች ዛሬ ጠፍተዋል ብሎ የከፍተኞቹን የቀበሌዎቹን ቁጥሮችና የጠፉትን ሰዎች ስሞች ነገረው። ኮሎኔል በትሩ ማስታወሻ ሲወስድ ቆየና ስለ ሰው መሸበር፣ ስለ እህል መጥፋትና ዋጋ መናር ጸጋዬ ኃይለ ማርያም በቴሌቪዥን ጥሩ አድርጎ አቅርቦታል። ህዝቡን የማረጋጋት ተግባር የፖለቲካ መመሪያ ኃላፊነት ነው። ገና ብዙ የሚሰራል። እንዲህ አይነቱን መረጃ እያጠናከርን ለፖለቲካ መመሪያ ብንሰጥ ይጠቅማል። የአደባባይ ሚስጥርነት የለውም። በእኛም በኩል ከፍተኛ ጥንቃቄ ማድረግ ያስፈልጋል ጓዶች። ያለ በቂ ማስረጃ ሰዎችን መያዝ፣ ማሰር፣ ለጥያቄ መጥራት የለብንም። ከዚህ አድራጎት የበለጠ ሰዎችን የሚያስበረግግ ነገር የለም። በጣም መጠንቀቅ አለብን። መብቴ ተደፈረ፣ ነፃነቴ ተነካ የሚል ሰው ከበዛ ስራችን አይቃና፣ ተባባሪም አናገኝም። የዚህን ክፍለ ሀገር ህዝብ አውቀዋለሁ። መሃሉ ኖሬያለሁ። ሰራተኛ ነው፣ ሰላም ፈላጊ ነው፣ ወሬ አታመልጠው፣ ይጠራጠራል እና ደግሞ ቶሎ ይበረግጋል። በ1967 በሺህ የሚቆጠሩ ሰዎች በርግገው ጫካ የገቡት በወንበዴዎች ጥሪ ወይም አንዳንድ ሰዎች እንደሚሉት ነፃነት ተቃርቧልና ወጣ ብለን አብረን ከበሮ እየመታን እንግባ በማለት ብቻ አይደለም። አብዛኛዎቹ ከፍርሃት የተነሳ ነበር የወጡት። ለደረሰ ሁኔታ በከፊል እንወቀስ ይገባል። ፍርሃትና ሽብር በልባቸው ስንለቅባቸው ምን ያድርጉ? ጅምላ ፍርድ፣